ይሄ ቪዲዮ ለሩታ አፍቃሪዎች ሩታን በጣም ለምትወዷት እንደ አሪያ የምትወስዷትን ሰዎች ነው ምፈልጋችሁ። ኑ ጠጋ ብላችሁ ስሙ። ኑ ጠጋ በሉ። አረ ኑ ጠጋ በሉ። በረንብ የምነግራችሁ ነገር አለ። ሩታ ጠንካራ ሴት ናት። ሩታ የጥንካሬ ምሳሌ ናት። ሩታ ንግስታችን ናት። ሩታን በጣም ነው የምንወዳት። እንደ ሩታ አይነት ጠንካራ ሴት አይተን አናቅም፣ ሰምተንም አናቅም የምትሉ ሰዎች ኑ ሲ ዛሬ በደንብ እናውራ። ኮሜንት ላይ በጣም ብዙ ጊዜ እንደዚህ ስትሉ ስለምሰማ ነው። በመጀመሪያ ግን ይሄን ቪዲዮ አይተን እንመለስና በእውነት ሩታ ለልጇ የምታስብ ለባሏ የምታስብ ለልጇ ወደፊት ህይወት የምታስብ ሴት ናት የሚለውን በደንብ የምናወራ ይሆናል። መጀመሪያ ግን ቪዲዮ ነው። እናት ነሽ አይደለም? አባቱ ነው አይደለም? ትክጃለሽ። አባቱ ነው። ስለዚህ አንቺ ያልገባሽ ነገር ምን እንዳልታውቂያለሽ እነሱ ታያቸው። አሁን ዙሪያሽ እያሉ ሁሌ አይቀጥልም ይሄ ነገር። አባቱ አድጎም ቢሆን እንደሚፈልገው አትርሽ። በቃ ሲያድግ ይፈልገዋል። የአባትነት ፍቅሩን አትንፈጊ። የእናትን ፍቅር ማጣት ሲያድግ ይፈልገው አንደኛ ሲያድግ ይፈልገው አንደኛ፣ ሁለተኛ ደግሞ የአባትነትን ፍቅር ምናምን በዚህ መሀል የሚጎዳው እናት ነው። ታይ ልጅ ማለት ነው። አድጎ አባቴ ማለት አይቀርም። ተጎድቼ ተሰብሬ ባያችን ብጎዳ ማን ነው የሚጎዳው? እሺ አሁን ወደ ኋላ መመለስ ትፈልጊያለሽ? ወደ ኋላ መመለስ አልፈልግም። አንቺ መድኃኒዓለም የምታስቢበት መንገዱን እንትን የምትይበት ልቦና ይስጥሽ። አሁንም ቢሆን ሩታ ናት የጥንካሬ ሴት ምሳሌ፣ የጠንካራ ሴት ምሳሌ። የምር ናት ለእናንተ እሷ ናት አይመስለኝም። ግን የብዙዎቻችን እናት እኮ የጥንካሬ ምሳሌ ናት ለእኛ፣ የብዙዎቻችን ናት፣ የኔንም ጨምሮ የእናንተም የሁላችንም ሴቶች እናት የጥንካሬ ምሳሌ ተምሳሌት ሆና የምትቆም እሷ ናት። ምክንያቱም ትዳሯ እንዴት ቀጥለጥ አድርጋ እንደምታስተዳድር፣ ልጆቿን እንዴት አድርጋ እንደምታሳድግ፣ ትዳሯን እንዴት አድርጋ እንደምታከብር፣ ባሏን እንዴት አድርጋ እንደምታከብር ብዙዎቻችን ምሳሌ የሆነቻችን ማናት እናቶቻችን ናቸው። በእውነት የዚህን ሩቡን ፐርሰንት እንኳን አድርጋለች ብላችሁ ታስባላችሁ? ሩታ ሩቡን ፐርሰንት እንኳን አድርጋለች ብላችሁ ታስባላችሁ? እኔ በጣም የምገርሙኝ ኮሜንት ላይ ስትጽፉ ሩታን ትወዳታላችሁ፣ በደንብ ነው የምትወዳት፣ በደንብ ለእሷ ክብር አላችሁ። እሱን ለመካር አይደለም። እኔ ግን የጥንካሬ ሴት ምሳሌ ናት የሚለው ላይ አልስማማም። እኔ በጭራሽ አልስማማም። ብዙ ነገሮችን አሳልፋለች። ኦፍ ኮርስ እንደ ሴት ልጅ ከባባድ ጊዜያቶችን አሳልፋለች። እሱ የማይካድ ነገር ነው። በተለይ በእርግዝና ወቅት ያሳለፈቻቸው ጊዜያቶች በጣም በጣም አድካሚና በጣም ከባድ ጊዜያቶችን አሳልፋለች ሩታ። ይሄን እኔ ልካደው ብል እንኳን ማለት ነው ሶሻል ሚዲያ ላይ ያለው ሰው አይክደውም፣ ያየው ሰው አይክደውም። እኔ እንኳን ብክደው ኦፍ ኮርስ በዛ ነገር ጠንካራ ናት፣ በደንብ ጠንካራ ናት፣ በደንብ ጠንካራ ናት፣ ብርቱ ናት፣ ጎበዝ ሴት ናት። ከዛ ባለፈ ግን ከባሏ ጋር ባለው ነገር ግን እኔ እንጃ የጥንካሬ ምሳሌ ናት ብዬ አላምንበትም በጭራሽ። ምክንያቱም እኔ ሩታን በጣም እንደ ጠንካራ ሴት እንደ ጥሩ ሴት ታይቶ አብርሽን ደግሞ እንደ መጥፎ ለማሳየት የተደረገ ያለው ነገር አግባብ ስላልሆነ ነው ይሄን ነገር ምላችሁ። ጥሩም ስላልሆነ ነው ይሄ ነገር የሚያስኬድም ስላልሆነ ነው ምላችሁ እንደዚህ። ምክንያቱም ልክ ስላልሆነ አብርሽ መጥፎ ሰው አይደለም። እንዲህ አብርሽ መጥፎ ሰው ቢሆን ኖሮ አብርሽ ክፋት የሚያስብ ነገር ቢሆን ኖሮ ያኔ ዳኒና ሩታ ያን የራቁት ፋይል ይዘውበት እንደዛ ሳያስፈራሩት በቃ ምንም እኮ አላደረገም። ፋይሉን ወሰደ፣ አጠፋው፣ ከነሱ የት ወጣ። በቃ አብርሽ እንዶ ክፉ ቢሆን ኖሮ በቀለም ቢያስብ ኖሮ በጣም ብዙ ነገሮችን ማድረግ የሚችል ሰው ነበረ። ግን አብርሽ ልብ ውስጥ እንደዛ አይነት ነገር የለም፣ ክፋት የለም። አብርሽ ክፉ አይደለም። እናንተ እንደምታወሩት ክፉ ሰው ሆኖ አይደለም። ክፉ ሰው ሆኖ ቢሆን ኖሮማ ብዙ ነገሮችን ያደርግ ነበር አብርሽ። ሩታ ላይ በጣም ብዙ ነገሮችን ይፈጽም ነበር። ሩታ ነው በጣም የሳተችው ነገር ነው ብዬ ማሰው ትላንት ካወረችው ነገር ነው። እንደው በደንብ አሁን ቅድም ያሳያችሁ ቪዲዮ ላይ ምንድነው ያለችው? በቃ ለልጇ እያሰበች እንዳልሆነ ነው የተረዳው ያለሁት። ለወደፊት ህይወቱ ለልጇ እያሰበች እንዳልሆነ ነው የተረዳው ያለሁት። ምክንያቱም ይሄ የሚሰሩት ድራማ የሚገቡበት መንገድ የሚያደርጉት ነገር በጠቅላላ ለልጃቸው የነገ ህይወት አብርሽም ተጠያቂ ነው ብዬ አስባለሁ። በዚህ ህይወት ላይ አብርሽም በደንብ ተጠያቂ ነው። ለልጃቸው የነገ ህይወት ላይ ምንም ያሰቡ ምንም የተጠነቀቁ አይደለም። በዚህ ነገር በጣም ሊወቀሱ ይገባል። ሁለቱም ከዚህ ነገር ተጠያቂ መሆን አለባቸው ብዬ አምናለሁ። አብርሽም ሩታም ለነገ ለልጃቸው ህይወት በዚህ ልክ ኬርለስ መሆናቸው ተጠያቂ ናቸው። ምክንያቱም ነገ ልጃቸው ልዑል አድጎ ትልቅ ሰው ከሆነ በኋላ ቢወቅሳቸው ነገር ቢላቸው ምንም ለነሱ የሚያቀርቡት እንትን የለም፣ ምክንያት የለም የሚያቀርቡት። ምክንያቱም እያወቁ ያደረጉት ነገር ስለሆነ እዚህ ሶሻል ሚዲያ ላይ መጥተው ሌላ ድራማ ሰርተው ተጣልተው አረ የማይደረግ ነገር አድርገው እኔ በጣም የሚገርመኝ ነገር ቢያንስ ለነገ ለልጃቸው እንኳን ያሰበው አይደለም። ያ ደግሞ አግባብ አይደለም። አብርሽ ትሰማኛለህ? ያ ደግሞ አግባብ አይደለም። ሩታ ትሰምኛለሽ? ልክ አይደለም። እንዲያስቡ እንጂ ነጋችሁን
ነገ ምን ይፈጠራል፣ ነገ ምን ይሆናል የሚሆነውን ነገር አስቡ እንጂ። ነገ ልዑል ሲያድግ ምን ያያል ከኛ? ምን ይማራል እንዴ? ገና ራስ ቤት ሆኖ እኮ እንዴት እንደሆኑ ቢያይ ማለት በጣም የሚያፍርባችሁ፣ በጣም ሽምቅቅን የሚልባችሁ። ምክንያቱም ልክ ያልሆነ ነገር ስላደረጋችሁ። ሜሪና ደግሞ ዳኒ የምታደርጉትን ነገር እረፉ፣ በቃ ፕሊስ እረፉ። ልጅቷ በሲንግል ማምነት ልጇ እንድታሳድግ የምታደርጉትን መንገድ እረፉ፣ አቁሙ። በጣም የሚያስጠላ ነገር ነው። ሰው እንዴት አንድን ሴት በሲንግል ማምነት ልጇ እንድታሳድግ ይሄን ያህል ሰፖርት ያደርጋል? እኔም አልደግፈው ነገር ነው። እንዲህ እንደው ግዴታ ካልሆነ በስተቀር ሜቢ ባል አርፎ ካልሆነ በስተቀር አባት አርፎ ካልሆነ በስተቀር ካልሆነም ደግሞ አባት በጣም የሚያስቸግር ሰው ሆኖ የሚጠጣ የሚሰክር ሰው ሆኖ የሚደበድብ ሚስቱን የማያከብር ሰው ከሆነ ሴት ልጅ በቃ በግዴታ ልጇን ለብቻው ማሳደግ እንዳለባት አምናለሁ። ካልሆነ ግን እኔ የትኛውም ልጅ በቤተሰብ እጅ ማድረግ አለበት ብዬ ነው የማምነው። በቤተሰብ እጅ ነው ማደግ ያለበት። እናት ባለበት አባት ባለበት በቤተሰብ እጅ ነው ማደግ ያለበት ልጅ። የቤተሰብም ፍቅር እያየ ነው ማደግ ያለበት። የእናትን ፍቅር እያየ የአባትን ፍቅር እያየ የሁለቱን ፍቅር እያየ ሲያደግ ነው ጥሩ ነው ብዬ የማስበው። ልጅ በእናትና በአባቱ እጅ የማደግ ግዴታ አለበት። እኔ ይሄ ሲንግል ማሞናችሁ ማሳደግ አሁን የመጣ ፋሽን ነው እና ያ ነገር እኔ ፈጽሞ የምቀበለው ነገር አለ። እንደው በጣም የምቃወመው በጣም እቃወማለሁ። ሲንግል ማምነትን በጣም የምቃወመው። ቀደም እንዳልኳችሁ ግዴታ አስገዳጅ ነገር ተፈጥሮ ሲንግል ማም ካልሆነች በስተቀር ሴት ልጅ በጭራሽ የምቀበለው ሀሳብ አይደለም። እግዚአብሔርም ደግሞ የሚቀበለው የሚደግፈው ሀሳብ አይደለም። እግዚአብሔር አምላክ መጽሐፍ ቅዱሳችንም የሚለው በቤተሰብ እጅ ነው ልጅ ማደግ ያለበት። ቤተሰብ በጣም ክቡር ነገር ነው፣ በጣም የሚከበር ነገር ነው። እግዚአብሔርም የሚያከብረው ተቋም ነው። ገባችሁ አይደል? የአንድ ሕፃን ልጅ ማደግ ያለበት ከእናትና ከአባቱ ጋር ነው። ወይ ከአባቱ ወይ ከእናቱ ጋር አይሆንም፣ አያስኬድም። እሱ ነገር በጭራሽ አያስኬድም። እና አብርሽን ተወቃሽ ለማድረግ የምትሄዱት መንገድ ልክ አይደለም ነው የምላችሁ። ትላንትና አብርሽ ወንድምና እህቱን ይዞ መምጣቱ ትንሽ አስደብሮኛል። ምክንያቱም በቃ ለብቻቸው ለምን አይፈቱም? በጣም እኮ ሲምፕል ነገር ነው። እኔ እያደረጉት ያሉት ነገር እኔ እንጃ። እኔ ጋር ቢመጣ እኔ በአንድ ቀን ሃንድል አድርጌ የማልፈው ነገር ነው። በአንድ ቀን በቃ ፊክስ አድርጌ የማልፈው ነገር ነው። ይሄን ያህል ትልቅ ነገር ተደርጎ መወሰዱ አስገርሞኛል በጣም። በዚህ ጋር ዳኒና ሜሪ ቤቷ ላይ ይገባሉ። በዚህ ጋር ደግሞ እሱ እህትና ወንድሙን ይዘው ይመጣል። ሌላ ሰጣ ገባ ውስጥ ነው የሚገቡት እንጂ ምንም ስምምነት የሚፈጥር ነገር የለም። አንተና ሩታ ቁጭ ብላችሁ አውሩ በቃ። ይህ በጣም ሲምፕል ነገር እኮ ነው። እኔ እንጃ ምን ልበል። እኔ በእድሜ ከእናንተ ማንሰው እንኳን ነገሩን ፊክስ ለማድረግ በጣም ነው የሚቀለኝ። የእናንተን ጉዳይ በጣም ቀላል ነገር ነው። ሩታ ዞረች በቀል ምናምን የሚል ነገር የሆነ ተራ ተልካሻ ምክንያት ይዘሽ መተሽ በቀል ምናምን ትያለሽ። በቀል እግዚአብሔር ነው። በቃ በቀል እግዚአብሔር ብቻ የሚበቀለው። በቀልን የምታስቢ ከሆነማ ከዛ ዋሽ ተበቀልሽው። እኔ እንደው ብሎልሽ እንደው ሆኖልሽ ምናምን ተበቀልሽው። ከዛ በኋላ ልመልሽ ወደ አንቺ ተበቀለሽው፣ እሱ ሊመለስ ወደ አንቺ፣ ከዛ በኋላ ወደ አንቺ ህይወት ሊገባ፣ ከዛ በኋላ ወደ ትዳሩ ሊገባ፣ ከአንቺ ጋር ለመኖር ሊያስብ፣ ከዛ በኋላ አንቺ ተበቀለሽው፣ ብዙ ነገር አድርገሽበት፣ ከዛ በኋላ ወደ አንቺ ህይወት እንዲገባ ነው ያሰብሻለሽው። ያ ደግሞ ፈጽሞ የማይሆን ነገር ነው ሩታ፣ ፈጽሞ የማይሆን ነገር ነው። በቃ አይሆንም። ስለማይሆን ነው ሩታዬ፣ በቃ አይሆንም። ያ መንገድ አያስኬድም፣ አያዛልቅም። ስለማይሆን እንዲያ ነገር መንገዶች እንዲያ ወይዎችን ባትከታይ አሪፍ ነው። ምክንያቱም አይሆንማ፣ ስለማይሆኑ። በዛ ላይ ደግሞ አብርሽም ይፈልግሻል ብዬ አላምንም፣ በይሰጥ አላስብም። ምክንያቱም በጣም ሰሞኑን እንዲያየው ያለሁት ነገር ቢኖር ምንድነው አብርሽ ለሩታ ኬርለስ እንደሆነ ነው ያሳያለው። ከሩታ ጋር መሆን እንደማይፈልግ ነው ያሳየው። በግድ ደግሞ የሚሆን ነገር የለም፣ በግድ የሚመጣ ነገር የለምና ፕሊስ አንዳንድ ነገሮችን እያሰብን ያገናዘብን ብናደርግ ለእኛ ቀላል እንደሆነ እያወቅን እኛ እንኳን ከውጭ ሆነን ቀላል እንደሆነ እያወቅን ቀላል ነገሮችን ባታወሳስቡት። በቃ አታወሳስቡት። ቀላል ነው። አንተና ሩታ ተገናኙ፣ አውሩበት። ፊክስ የሚደረግ ነገር ነው። ኢቨን ሽምግልና እንኳን መግባት የማይገባው ነገር ነው። በጣም ተራ ሲምፕል ነገር ነው። ስንት እናቶቻችን ስንት አባቶቻችን እኮ ከዚህ በላይ እንኳን ትላልቅ ችግሮች ትላልቅ መከራዎች ደርሶባቸው ራሳቸው ቁጭ ብለው ቤታቸው ውስጥ ቁጭ ብለው ከቤት ከጓዳ ሳይወጡ ነገሮቻቸውን በራሳቸው የፈቱ ብዙ እናቶቻችን አባቶቻችን አሉ። የኛ አባቶቻችን የኛ እናቶቻችን እኛ ሳናቅ እኛ እኮ ሳሎን ውስጥ
ችግር እንኳን እንደተፈጠረ ኮሽታ እንኳን እንደተፈጠረ ሳናቅ እነሱ ግን ነገሩን በጓዳ ቁጭ ብለው ሃንድል አድርገው ፈተውት ይህን ነገር ልጆቻችን ቢያዩ ይጎዱብናል። ይህን ነገር ልጆቻችን ቢያዩ ነገ ጥሩ ስሜት አይሰማቸው ጭንቅላታቸው ላይ። ነገ ልጆቻችን ይህን ነገር ቢያዩ ለእናቶቻችን፣ ለአባቶቻችን፣ ለእኛ ክብር ላይኖራችሁ ይችላል፣ ቦታ ላይኖራችሁ ይችላል። ለዛ እኔና አንቺ በጓዳ እንፍታ ነገሩ ብለው ኢቨን እኛ እንኳን ቤት ውስጥ ሆነን እኛ እንኳን ሳንሰማ ነገሮችን ሃንድል የሚያደርጉበት መንገድ በጣም ብዙ ነው። የአብርሽም እናትና አባት ጋር መሄድ ትችላላችሁ። የሩታም እናትና አባት ጋር መሄድ ትችላላችሁ። እስካሁን ድረስ የቆዩበት በጣም ብዙ ሚስጥር አለ። በጣም እኛ ያልተገለጠልን በጣም ብዙ ሚስጥሮች አሉ። ኢቭን አብርሽም አባትና እናቱ ጋር ሄዶ ትንሽ ነገር እንኳን ቢጠይቃቸው በጣም ብዙ ፊክስ የሚደረጉ ነገሮች አሉ። እሱ እንኳን አልገለጥ ካለው ነገሩ አልገባ ካለው ሩታም በተመሳሳይ መልኩ እናቷ ጋር አባቷ ጋር የሆነ ነገር ብትጠይቅ በጣም ለሷ ከባድ የመሰላት ነገር ለሷ በጣም ተራራ የሆነባት ነገር ለነሱ በጣም ሜዳ እንደሆነ በጣም ቀላል ነገር እንደሆነ ከዚህ በላይ መከራም ደርሶባቸው እንዴት ሃንድል አድርገው እንዳለፉት እንዴት ፊክስ አድርገው እንዳለፉት በቀላል መንገድ ይነግሯታል። ይሄ ግልጽ ነው። እና ፕሊስ ይሄ ሜሪና ዳኒን አስገብታችሁ የአብርሽን ወንድምና አስገብታችሁ ምንም ፊክስ የሚደረግ ነገር የለም። እንደውም በጣም ብዙ ችግሮች ይፈጠራሉ ብዬ ስለማምን ቀረብ ብላችሁ ጋሼ ጋር የሚሄዳችሁ አብርሽ ጋሼ ጋር ሄደ ነገሮችን ፊክስ ለማድረግ ብትል እናንተ እንዲያ ነገር ቢገጥማችሁ ምን ታደርጋላችሁ? እንዲያ ነገር ስገጥሟችሁ ከሆነ መጀመሪያ በምን አይነት ወይ ያሳለፋችሁት፣ እንዴት አድርጋችሁ አንድ አደረጋችሁት፣ እንዴት አድርጋችሁ ፊክስ አደረጋችሁ ብላችሁ መናገር። ሩታም ደግሞ እናትና አባትሽ ከሄደሽ ነገሮችን እንዴት አድርጋችሁ ነው እስቲ ከዚህ በፊት ጭቅጭቅ ከተፈጠረ ክርክር ከተፈጠረ እንዲያ ነገር ከተፈጠረ እንዴት ነው ማሳለፍ የምንችለው ይሄን ነገር ብላችሁ ማሳለፍ ነው ያለባችሁ እንጂ ሌላ በቀል የህፃናት ጨዋታ እቃቃ ፈጥራችሁ ድራማ ፈጥራችሁ ግን በዚህ ልክ አስረዝማችሁ ኦዲንሳችሁንም አስደበራችሁ ቤተሰቦቻችሁንም አስከፍታችሁ በዚህ ልክ መሄዳችሁ በጣም ያሳፍር ነገር ነው። አብርሽ ሩታ ፕሊስ ቁጭ ብላችሁ እንደ ትልቅ ሰው አስቡበት፣ እንደ ትልቅ ሰው አውሩበት። በቃ ነገሩን ፍቱ። አብራችሁ መኖር ከፈለጋችሁ ኑሩ። አብራችሁ መኖር ካልፈለጋችሁም በጤናማ መንገድ ተፋቱ። በቃ ይህን ነው የምላችሁ የምፈልገው። ቤተሰብ በቃ ነገሮችን ፊክስ አድርጎ ማለፍ ለሁላችንም ይበጃል። በቀን ለማንም አይበጅም ለማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ሀሳቤን ደግሞ የኔን ሀሳብ መስማት የምትፈልጉ ሰዎች በጣም ብዙ ሰዎች ገብታችሁም ደግሞ የኔን ቪዲዮ ስለምታዩ ሀሳብ አስተያየታችሁን ኮሜንት ላይ ስለምታስቀምጡልኝ ከልብ አመሰግናለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ቻናል ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። ጤናማ ሁኑ፣ ጤናማ ኑሮ ኑሩ፣ ጤናማ ትዳር ይስጣችሁ፣ ጤናማ ቤተሰብ ይስጣችሁ። ሰላማችሁ ብዝት ይበልልን። ከሀገር ውጭም ያላችሁ እግዚአብሔር አምላክ ሰርታችሁ አካውንታችሁ ሞላ ብሎ ኪሳችሁ ሞላ ብሎ ለሀገራችሁ እንዲያበቃችሁ ከወዲሁ ሁሌም ነው የምጸልይላችሁ። እግዚአብሔር አምላክ ይሄን እንዲያደርግላችሁ እመኛለሁ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንላችሁ። የዛ ሰው ይበለን።